ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎች እያነሳን ነው። ሌላ ጨዋታ የተደረገ ነበር አይደለ? በቼልሲና በፔዤ መካከል ቼልሲ በብሪጅ 3-0 በሆነ ውጤት ተሸንፏል። እናንሳይነ ነው እንግዲህ ይሄኛውም ጨዋታ ምንም ጠባብ እድል ነበር የነበረው ቼልሲ ከጨዋታውን በፊት። በተለይ መጀመሪያው ጨዋታ ላይ በመጨረሻዎቹ 15 ደቂቃዎች የተቆጠሩት 3 ጎሎች የመጨረሻዎቹ 3 ሙከራዎች እና ትላንትና የነበሩት የመጀመሪያዎቹ 2 ሙከራዎች 5 ጎሎች ነው ያስቆጠሩት። ባለፈው በመጨረሻዎቹ 3 ሙከራዎች 3 ጎል፣ ትላንትና በመጀመሪያዎቹ 2 ሙከራዎች 2 ጎል። አለቀ። ክሊኒካል በቃ እና ያው የላቀ ጥራት ያላቸው ተጫዋቾች በጥሩ ፎርም ላይ በሚሆኑበት ጊዜ ሙከራ ጎል ሙከራ ጎል ሙከራ ጎል ነው የሚሆነው። ምክንያቱም የሁለቱን ጨዋታዎች የኤክስጂ ቫልዩ ካየሽ ብዙ ስሜት ላይሰጥ ይችላል ለሰዎች፣ ግን አክቹሊ ቼልሲ ነበር የተሻለው የጎል እድሎች በ180 ደቂቃ የፈጠረው። አሁን ጥራት ያላቸው ተጫዋቾች ምን ያደርጋሉ? ያንን አነስተኛ የጎል እድል ጥራት በክህሎታቸው በመጨረስ ችሎታቸው ምክንያት ማክሲማይዝ ያደርጉታል። 2.88 ነው የቼልሲ ኤክስጂ በአግሪጌት፣ የፔዤ 2.23 ነው። ያ ደግሞ በመጨረሻዎቹ 15 ደቂቃዎችና ትላንትና በነበሩት የመጀመሪያዎቹ 15 ደቂቃዎች ይሄ ጨዋታ እንዲወሰን አደረጉት እና 8-2 አለቀ። እኔ የ8-2 ብልጫ በሁለቱ ቡድኖች መካከል አለ ብዬ አላምንም። በማንቸስተር ሲቲና በሪያል ማድሪድ መካከልም የ5-1 ብልጫ ላይኖር ይችላል። ልዩነቱ ያን ያህል ሰፊ አይደለም። ግን በጣም ቁልፍ በሆኑ ሞመንቶች ላይ እነዚህ ዝርዝር ጉዳዮች ይወስኑታል። ለምሳሌ ባለፈው ጨዋታ ላይ የፊሊፕ ዮርጌንሰን ትልቅ ስህተት የጨዋታውን መልክ፣ ባህሪ፣ ሞመንተም በሁለቱ ቡድኖች ስነ ልቦና የነበረውን ሁኔታ በጠቅላላው ዳይናሚክሱን የቀየረው ያ አንድ ስህተት። ከዛ ግን ስለ ቼልሲ ብስለት 3-2 መጥፎ አይደለም እና ዝም ብለሽ አቅል መሳት የለብሽም 3-2 ስለሆነ። በፓሪስ ሜዳ 3-2 መሸነፍ ተቀባይነት ሊኖረው የሚገባ ነው። ስለዚህ ያኔ የበለጠ በብስለት የበለጠ በሼፕ ኦርጋናይዜሽን መጫወት ከተቻለ ጎል ማስቆጠር ልክ ነው። ግን 3-2ን እንደ ከባድ ችግር ቆጥሮ ያንን ትኩረት ማጣት፣ ያንን የመከላከል ስትራክቸር ማጣት ግን ደግሞ በጣም ወጣት መሆኑን ይሄ ቡድን ይነግረናል። አሁን ትላንትና የነበረው 11 ቼልሲ በአውሮፓ የጥሎ ማለፍ ውድድር የተጠቀሙ በእድሜ ትንሹ 11 ነው። ከዛ አሰልጣኙ በጣም ወጣት ነው። አሁን 3ኛ ነው 4ኛ የቻምፒየንስ ሊግ ጨዋታው ነው ያደረገው። እንግዲህ አሰልጣኙ ራሱ ከፓፎስ ጋር ከናፖሊ ጋር ባለፈው ከፔዤ ጋር አሁን ከፔዤ ጋር ነው የተጫወተው። ስብስቡም በቂ ልምድ የለውም፣ በቂ ብስለት የለውም፣ ጨዋታ ማኔጅ የማድረግ ብስለት የለውም። አሰልጣኙም ችግር አለበት በብስለት በኤክስፒሪየንስ በኩል። ለምሳሌ ትላንትና ጎል ማስቆጠር እንዳለባቸው አውቃለሁ፣ ግን ከዚህ የባርኮላ ዴምቤሌ እና ክቫራትስኬሊያ ካሉበት የፔዥ የተከላካይ መስመር ጋር ማንቱማን እና ሃይ ፕሬሲንግ መጫወት ሱይሳይዳል፣ ራስን ማጥፋት ነው በቃ። ከዛ በቀኝና በግራ በኩል ያሉት ሁለት እድሜያቸው 20 ብቻ የሆኑ ተጫዋቾች ሳር እና ጆሬል ሃቶ ነው ማንቱማን ባርኮላንና ክቫራትስኬሊያን እንዲይዟቸው የመደበው እና ብዙ በማያስገርም ሁኔታ ሁለቱም ተጫዋቾች ናቸው ጎሎቹን ያስቆጠሩት። ሁለቱም ተጫዋቾች ደግሞ ከፍተኛ ኢንዲቪጁዋል ኢምፕሮቫይዜሽን ያላቸው ናቸው። ስለዚህ የቼልሲን ለእንደዚህ አይነት ውድድር ገና መሆን ለቻምፒየንስ ሊግ የኖክአውት ደረጃ እንደ ፔዤ ካለ በጣም አነስተኛ የሆነ የጎል እድል ማክሲማይዝ ማድረግ ከሚችል ቡድን ጋር ከዛ ደግሞ ኢንዲቪጁዋል ስህተቶች አሉ። የመጀመሪያው ጎል ሲቆጠር የሳር ስህተት ነው። ሁለተኛው ጎል ሲቆጠር የሞይሰስ ካይሴዶ ስህተት ነው። ኳሱ የተበላሸው ከሞይሰስ ካይሴዶ ነው። ስትራክቸራል ችግር አለበት። የግለሰቦች ስህተት፣ የተናጥል ሰዎች በግል የሚሰሯቸው ስህተቶች ደግሞ ነበሩና
ቼልሲ በኖካውት ጨዋታ በቻምፒየንስ ሊግ በ6 የጎል ልዩነት ተሸንፎ አያውቅም። ለመጀመሪያ ጊዜ ነው ይሄ ሲሆን፣ ግን እንመለስበት። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲና የፔዥን ጨዋታ እያነሳ ነው። ልክ ነው። የፓሪስ ሳን ዠርሜን የመጀመሪያው ጎል በክቪቻ ክቫራትስኬሊያ አማካኝነት ሌላ ድንቅ አጨራረስ ነው። በቅርብ ጊዜ ለኪፕ አንድ ዘገባ ወጥቶ ነበር። የእነዚህ የሎ ኳሊቲ ሙከራዎቹ ግን ጠቃሚ ናቸው አይደሉም የሚል በቀደምም አስደናቂ ጎል ሲያስቆጥር አየን። ትላንትናም ግሩም ጎል ሲያስቆጥር አየን። ጠቃሚ ነው፣ በተለይ በዝርዝር ጉዳዮች በሚወሰን የጥሎ ማለፍ ጨዋታ እና ያንን ጎል ካስቆጠረ በኋላ ቼልሲ በፓልመር፣ በጆሬል ሃቶ፣ በዣኦ ፔድሮ አማካኝነት ትልልቅ ሙከራዎች ወይም የጎል እድሎች ፈጥሮ ነበር። ግን ችግሩ ልክ እንደዚህ በምትጫወችበት ጊዜ ልክ ደግሞ ሃይላይን ማንቱ ማን ሲሆን እና እንደ ፔዥ አይነት በተለይ ሁለቱ የክንፍ ተጫዋቾች ባርኮላ በቀኝ በኩል ክቫራትስኬሊያ በግራ በኩል ሲሆን የጎል እድል ተፈጥሮ ይሆናል። ግን በዛው መጠን የተጋጣሚ ቡድንም ትልልቅ የጎል እድሎች ያገኛል። ለዚህ ነው በጣም ኃይለኛ ሪስክ የሆነው። አንዳንድ ጊዜ የትልቅ ካምባክ በሚያስፈልግባቸው ጨዋታዎች ላይ የአሰልጣኞች አእምሮ ሪስክ መውሰድ አለባቸው። ምንም ጥያቄ የለውም። የ3 ጎል ማርጅን አይደለም። የ1-0 ውጤትን ለመቀልበስም የበለጠ ሪስክ መውሰድ አለባቸው፣ የበለጠ ማጥቃት አለባቸው። ግን ደግሞ አንዷ ጎል በቃ ትጨርሷለች ጨዋታውን። ስለዚህ እንዴት ነው ካልኩሌት የሚያደርጉት የሚለውን አላውቅም። አሁን ምንድነው ሁሉንም ኦል አውት አታክ ነገር ነው ይዞ የመጣው። ለዛ ነው ትንሽ የጨዋታ ማኔጅመንት ይጎሎ ነበር። አሁን ለምሳሌ ጆዜ ሞሪኞ ተሸንፎ ያውቃል 2-0 በፔዥ ተሸንፈዋል 2-0። ያኔ ከፓሪስ ሳን ዠርመን ቤስት ቡድኖች መካከል አንደኛው ነው። ግን የተለያየ ሲናሪዮ ሰሩ። ሰውዬው ከ1 እስከ 10 ባለው ደቂቃ ውስጥ ጎል ካስቆጠርን፣ ከረፍት በፊት ጎል ካስቆጠርን፣ የመጨረሻው 10 ደቂቃ ላይ 0-0 ከሆን እንዴት ነው የምንጫወተው የሚል በጣም ዲቴይልድ የሆነ ዝርዝር የጨዋታዎቹን ሁኔታዎች በመተንበይ ማለት ተዘጋጅተው መጨረሻ ላይ በመጨረሻው 10 ደቂቃ ባስቆጠረው ተጨማሪ ጎል አማካይነት 3-3 ነበር ጨዋታው ያለቀው። ግን ፓሪስ ላይ ጎል አስቆጥሮ ስለነበር እና ከሜዳ ውጪ ጎል ማስቆጠር ጥቅም ስለነበረው ያን ጊዜ ቼልሲ አለፈ። እንደዚህ አይነት ዝርዝር ዝግጅት እንዳደረገ አላቅም፣ ግን ትኩረቱም ቢሆን አሁን እኔ እንዲያውም በመጠኑ ትንሽ ፐርፎርማንስ ይበዛዋል። ንግግሩም ኖቶች እየጻፈ ይልካል። ለኢሜጅ ማይጠቅሙ ሰብስታንስ ያላቸው ባይሆኑም ሰውየውን ለመተቸት ግን እንዲሁ ሲታይ ይሄ ሰው በትክክል የሚያደርገውን ያውቃል ወይ የሚል ጥያቄ የሚያስነሱ ፐርፎርማቲቭ የሚመስሉ ነገሮች ያደርጋል። ምሳሌ የእሱ ውሳኔ ላይ ሆን ይችላል፣ ግን ትላንትና አድርገውታል። በተጋጣሚ ቡድን የሜዳ አጋማሽ ህድል ማድረግ የተጋጣሚ ፔዥ ትልቅ ስነ ልቦና ያለው ቡድን ነው። ፔዥ ላይ የምትፈጥሪው የበላይነት የለም። እንዲሁም አሁን አንዳንድ ሰዎች እያሉ ያሉት ምንድነው የዓለም የክለቦች ወርልድ ቻምፒየንስ ነው የሚለው ትላንትና ትልቅ ባነር ሲያሳዩ ነበር የቼልሲ ደጋፊዎች። ኖ አሁን ያላችሁበት ደረጃ ከአርሰናል ይልቅ ለዌስትሃም የሚቀርብ ነው በነጥብ። ሪያሊቲውን አንድ የኖካውት ጨዋታ ምናምን ላይ ጤነኛንን ለማለት አትጠቀሙበት። እንደ ቡድን ክሊር ሌክ ከመጣ በኋላ 4ኛ ሲዝን 12ኛ 6ኛ ምናምን እየሆነ ነው ቼልሲ እየጨረሰ ያለው። ኮንፈረንስ ሊግ ማሸነፍን ምናምን ልክ ነው፣ ጥሩ ነው ማሸነፍ። ግን የቼልሲ ደጋፊዎች ደስተኞች አይደሉም። ትላንትና ረፍት ሲወጣ ቼልሲ ስቴዲየም ውስጥ የነበረው ተቃውሞ በጣም ከፍተኛ ነበር። ማዩሉ ደግሞ ሴኒ ማዩሉ 3ኛውን ጎል ካስቆጠረ በኋላ 70 ደቂቃ ላይ ሆኖ በግፊያ ነው የቼልሲ ደጋፊ ከስታንፎርድ ብሪጅ ሲወጣ የነበረው። ሪያሊቲው እሱ ነው። በየሳምንቱ የምናየው ነው የቼልሲ ሪያሊቲ ላለፉት አመታት። ከሮማን አብራሞቪች መልቀቅ በኋላ ያ ናፍቆት ስላለ ሰሞኑን እንኳ በጣም ብዙ ጥያቄ የሚያስነሳ የዝውውሮች ላይ በሴክሬት ፔመንት ይፈጸም ነበር። ትልቅ የኢንቴግሪቲ ጥያቄ ሊያስነሳ የሚችል እንዴት በዚህ ቅጣት ብቻ ታለፈ የሚያስብል ሬቮሉሽን ሰሞኑን ሰምተናል። በጣም የሚያነጋግሩ ነገሮች ሰምተናል። እንደዛም ሆኖ ግን የሮማን አብራሞቪችን ዘመን ነው የቼልሲ ደጋፊዎች የሚናፍቁት። አይምሬ አሸናፊ ቡድን የነበረበትን ዘመን ነው የሚናፍቁት። እና በቅርብ ጊዜ ብዙ እንግዳ ውሳኔዎች ሲወስኑ አይተናል። እና አሁን ደግሞ የሊያም ሮሲኝ በኃላፊነት የመቆየትም ጉዳይ በጣም አጠያቂ ነው። ከኤቨርተን ጋር የሚጫወቱት ኤቨርተን በእርግጥ በሜዳው ያለው ሬከርድ ከሜዳ ውጭ እንዳለው ሬከርድ አይደለም፣ ግን አሰልጣኙ በዚህ ጨዋታ ላይ ተስፋ ቆርጦ አንዳንድ ተጫዋቾችን ቶሎ በጊዜ ቀይሮ ማስወጣት ጀመረ። ፓልመርን፣ ኤንዞ ፈርናንዴዝን፣ ዡዋው ፔድሮን፣ ትሬቨር ቻሎባ ተጎድቷል። የጉዳቱ መጠን ምን ያህል እንደሆነ አላውቅም፣ ግን በስትሬቸር ነው የወጣው።
ፓልመርን ለምን አስወጣህ ተብሎ ሲጠየቅ ሪስ ጄምስን አጥቻለሁ እና ሌላ ተጫዋች ማጣት አልችልም፣ የበለጠ የተጫዋቾቹን ደቂቃ ማኔጅ ማድረግ አለብኝ የሚል አስተያየት ሰጥቷል። እና ብዙ ስለ ቼልሲ ከዚህ በፊት ያላነሳ ነው አዲስ ችግር ማንሳት የምንችል አይመስለኝም። ግን ትላንትና አሰልጣኙም የሰራቸው አንዳንድ ስህተቶች ነበሩ። ፔዤ ከእንግሊዝ ቡድኖች ጋር ያለው ሪከርድ የሚገርም ነው። በቅርብ ጊዜ አርሰናልን፣ ሊቨርፑልን፣ አስቶን ቪላን፣ አሁን ቼልሲን፣ ማንቸስተር ሲቲን፣ ኒውካስልን ተራ በተራ 6 ጊዜ ተጫውቶ 5 ያሸንፏል። ከነዚህ ቡድኖች ጋር ያለው ሪከርድ የሚገርም ነው። ባለፈው የውድድር ዘመን እንደ ሹፈት ያው የፈረንሳይ ሊግ፣ የጀርመን ሊግ የፋርመርስ ሊግ ነው ምናምን ይባላል መቼስ እና የፋርመር ሊግ እንግዲህ የፋርመርስ ሊግ አሸነፋችሁ አይደል ምናምን ብሎ ቀልዶ ነበር። በቀደም ግን ለቀልድ ነው እኮ ያልኩት። እኔ ለፕሪሚየር ሊግ በጣም ትልቅ ክብር አለኝ እና ሁሌ ኤክሳይት ያደርገኛል ከፕሪሚየር ሊግ ቡድኖች ጋር መጫወት አለ። ግን ከእንግሊዝ ቡድኖች ጋር ያለው ሬከርድ ሁሌ እንግሊዞችን እንዲያገኝ የሚያስመኘው አይነት ይመስለኛል። ሬከርዱ የሚገርም ነው። ደግሞ አምና ኢንተርን እስኪያገኝ ድረስ በሁሉም ዙሮች ከእንግሊዝ ቡድኖች ጋር ነበር የተደለደለው። ከብሬስት ጋር ሲጫወት የመጀመሪያው ዙር የጥሎ ማለፍ ድልድል ነው። ግን ከሁለተኛው ዙር ጀምሮ በነበሩት ከሊቨርፑል ጋር ከተገናኘበት ጊዜ ጀምሮ የእንግሊዝ ቡድኖችን ነው ሲያገኝ የቆየው እና ለሊያም ሮሲኛ የትላንትና የጨዋታው ፕላን አልሰራም፣ የበዛ ሪስክ የወሰደ ይመስለኛል። ሳር አማራጭ በማጣት ነው ሳርን ያስጀመረው። ግን እንደተሳሳተ የምታውቂው ሁለተኛ አጋማሽ ሲጀምር ጆሻ ቼምፖንግን ቀይሮ አስገብቶ ነው የጀመረው። ግን ከሁሉ በላይ የፔዤ ተጫዋቾች አጨራረስ በጣም ክሊኒካል ነው። አንድ ዴታ እያየሁ ነበር። የፔዤ ተጫዋቾች እነዚህን 8 ጎሎች ያስቆጠሩት ከ2.23 ኤክስጂ ነው። እንዴት ማክሲማሊስት እንደሆነ ያሳይሻል። ትላንትና ያስቆጠሯቸው 3 ጎሎች የኤክስጂ ዋጋ 0.45 ነው። ክሊኒካል ተጫዋቾች ናቸው። ካስቆጠሯቸው 8 ጎሎች 4ቱ ከፍጹም ቅጣት ምት ሳጥኖች የተቆጠሩ ናቸው። የኤንሪኬ ቡድን ሀሳብ የለውም፣ ስትራክቸር የለውም። ምን ልል አልችልም። ኦፍኮርስ በደንብ የሚታወቅ ጠንካራ ስትራክቸር አለ፣ ግን ግለሰቦች አሉት። የባሎንዶር ያሸነፈ ግለሰብ አለው። ክቫራትስኬሊያ ጃንዋሪ ላይ መጥቶ የለወጠው ለውጥ ከፍተኛ ነው። በሁለቱ የውድድር ዘመን አጋማሽ አይ ቲንክ የወጣቶቹን ሽልማት የቱቶ ስፖርትን ጎልደን ቦይ ያሸነፈው ዴዜሪ ዱዌ የነበራቸው ትላንት ከቤንች ተነስቶ የሚጫወት አይነት ተጫዋች። ኢንዲቪጁዋሎቹ ባለፉት ዓመታት ያሳየን ቻምፒየንስ ሊግ የሮናልዶ፣ የሜሲ፣ አንድ ሲዝን ላይ ሌቫንዶቭስኪ፣ አንድ ሲዝን ላይ ቤንዜማ፣ ሌላ ሲዝን ላይ ቪኒሽስ ኢንዲቪጁዋል ተጫዋቾች ጨዋታዎችን መወሰን ይችላሉ። እና ፔዤ እንደዚህ አይነት ተጫዋቾች አሉት። ቼልሲ ፖቴንሻሊ እንደዚህ አይነት ተጫዋቾች አሉት። በተለይ ፓልመር ግን ደግሞ ፓልመር ጥሩ ሁኔታ ላይ ያለ አይደለም። ቻምፒየንስ ሊግ ላይ ብዙ ጎል አያስቆጠርም የሚባለው ባርኮላ አሁን በወሳኝ ጨዋታዎች ላይ ትልልቅ የቻምፒየንስ ሊግ ጎሎች ማስቆጠር ጀምሯል። አንዱን ጎል ካስቆጠረ በኋላ አስቦት ይሁን አላቅም ልክ እንደ ዲዲየ ድሮግባ ነው ደስታውን የገለጸው። ለእንግሊዝ እና ለቼልሲ ግን በጣም መጥፎ ሳምንት ነው። በጠቅላላው የቼልሲ የቅርብ ጊዜ ሁኔታ የአሰልጣኙን በኃላፊነት የመቆየት ሁኔታ አጣብቂኝ ውስጥ ያስገባ ነው። ቼልሲም ባለፉት 4 የቻምፒየንስ ሊግ የኖካውት ጨዋታዎች በተርታ ተሸንፏል። በታሪኩ ለመጀመሪያ ጊዜ ነው። በ6 የጎል ማርጅን ሲሸነፍ በደርሶ መልስ ጨዋታ በታሪኩ ለመጀመሪያ ጊዜ ነው። ከእንግሊዝ ቡድኖች መካከል 3ኛው ብቻ ነው። ከዚህ 2 ጊዜ ብቻ ነው የ6 ጎል ማርጅን የነበረው። ሰፊ ነው። የ6 ጎል ልዩነት በሁለቱ ቡድኖች የ8-2 አይነት ርቀት በሁለቱ ቡድኖች መካከል አለ ማለት አይቻልም። በተለይ የመጀመሪያውን ጨዋታ ካየሽ። ግን ትላንትና ይሄም ጨዋታ ሳይጀመር ነው የሞተው። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን ከባንክ ወደ ባንክ ገንዘብ ለማዘዋወር የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።